ይዘጋጃል። ከዚያ ላይ ሆና ሰላም ለቀቦስ ወደ ትለዋለች። ወንድ ነስቶ ይቆማል። ወንድ ሰኒ ትለዋለች። ትክክል በዕለተ ሰብዕ ያልቋልና ባርክኒ ይላታል። በረከተ ወልድ ወአብ ወመንፈስ ቅዱስ ይህን በላይ ከብራ ባርካው ምስጋናዋን ይጀምራል። ውዳሴ ዘሐሙስ፣ ውዳሴ በሐሙስ፣ ውዳሴ አለቅድስት ማርያም ወላዲተ አምላክ ሲነበብ በዕለተ ሐሙስ ሁሉም አንድ ነው። ቃል ሰዓት ነው። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ የሚደግም የእመቤታችን ምስጋና ሲል ነው። ምን ነገሩን ጸጠረ ሙሴ ብሎ ያመጣዋል። ጸጠረ ሙሴ በነደሳት ውስተ ገዳም በነደሳት ውስተ ገዳም በደብረ ሲና ውስጥ ያያት ልጅ ጫፎቿ በእሳት ዙሪያዋን በነደሳት ተከባ ነደሳት ሰፍሮባት ጫፎቿ በእሳት ሳይቃጠሉ ያያት ሕፃን ነች። ዋይዙቂያ የትጉሪ ጫፎቿን በእሳት ላይ ሳይቃጠሉ ያያት ጽድቅ ትመስያለች። ትመስል ማርያም ትመስል ማርያም ድንግል ይላል። ድንግል ማርያም ትመስላለች። አንድ መመሳሰል የጋራ ነው። ሙሴ ያያት ድንግል ማርያም በነደ እሳት ተከባ ነደ እሳት ሰፍሮባት ሙሴ በደብረ ሲና ያያት ድንግል ማርያም ትመስላለች። ዘንበለ ውስተ ሰብአ ያለመለወጥ ወልደ እግዚአብሔር አለ ከሰማያት ወደዚህ ዓለም መጥቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያለ ነውር ያለ ነቀፋ ከእርሷ ሰው ሆኗልና እዚህ ትመስላለች። ወኢያዋያ እሳተ መለኮቱ ለድንግል ባሕርየ መለኮቱም ባሕርየ ድንግልናዋን አልለወጠውምና እዚህ ትመስላለች። ድኅረ ወለደቶ ድንግልና ተረክበ እሱንም ከወለደችው በኋላ እንደቀድሞ ድንግልና ጸንታ ኖራለችና ወመለኮቱ ተወለጠ ምንም ሰው ቢሆን ባሕርየ መለኮቱ አልተለወጠምና እንደ እሳትን ይመስላል። ሆነ ወልደ ባለመያው ምንም ባሕርየ ሰውነቱ ባይለወጥ እንኳን ወልደ ባለመያው የአብ ባሕርይ ነው። አምላክ ዘበአማን አምላክ ዘበአማን የባሕርይ አምላክ አምላክነቱ እንደ ነገሥታት በጉልበት እንደ ካህናት በመላእክት በሀብት እንደ ጣዖታት እንደ አጋንንት በሐሰብ አይደለምና ከዚያ ሲለኝ ዘበአማን አለ። ፈጣዋታንን ከወዲህ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት ከገሃነም ከሲኦል አዳነ። ሰዓሊ ለነ ቅድስት የባሕርይ አምላክ ወዲህ ካለው ልጅሽ ጽኒት በድንግልና ስም በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡናውን ጥበቡን ሰላሙን ሳይብን አሳድሪብን አውሪብን። አብየኪ ኩለ
እመቤታችን ሆይ ጊዜያችን እናከብርሻለን፣ እናገንሻለን። አሁን እኛ እርሷን እናከብራት እናገናት አይደለም አለ። ክብርሽን ገናንነትሽን እንነግራለን ሲል ነው። እስመ ሳይልኪ ሁላይ ለኩትነ እስመ ኮነ ይላል፣ አንድ እስመ ከመ ይሁን ይላል። እንዲህ ያለው ንባብ አውጣት በፍጣሽ ይሉታል። ይቅርታሽ ለሁላችን ተደርጎልናልና አንድ ይደረግልን ዘንድ ነውና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ አምላክን የወለደች ድንግል ማርያም እመቤታችን የሁላችን መመኪያ ናት። ዘበንቲአ ተስዕረተ ቀዳሚ መዝገብተ አደረት ዲበ ሰማይነ በዲበ ሰማይነ በባሕርያችን አንድ በነገዳችን ጸንታ የምትኖር ፍዳ መርከብ በእርሷ ምክንያት የጠፋች በዕልወት ዘገብረት ብእሲ ሔዋን ባመጣችው ዓመፅ ሔዋንን አመጣችው ዕፀ በለስን በልታ አትብይ የተባለችው ዕፀ በለስን በልታ ባመጣችው ዓመፅ ምክንያት በእኛ በባሕርያችን አንድ በነገዳችን ጸንቶ ይኖር የነበረ ፍዳ መርከብ በእርሷ ምክንያት የጠፋች በዕልወት ዓለም እንደዚህ ብሎ በከፊል ተናገረ። በልታ አልፈጸመችውምና በገነት ወተከለ ሰለስተ ዕፀ ሕይወት በዲበ ምድር እንዲል ሰለስተ ዕፀ በዲበ ምድር ይላል። በገነት ሦስት ዕፅዋት አሉ። እግዚአብሔር ለአዳም ይሞታል፣ አንዱ ጥላ ብሎታል። ጥላ ያለው የሚበላው የሚጠጣው ነው። አንዱ ግን አትብላ ብሎታል። አትብላ ያለው ዕፀ በለስን ነው። አንዱ ጠብቅ ብሎታል። ጠብቅ ያለው ዕፀ ሕይወትን ነው። አዳም ጥላ የተባለው በልቶ ጠብቅ የተባለው ጠብቆ ቢኖር ዕፀ ሕይወትን እየበላ ሺህ ዘመን እየኖረ ተአዲሱ መንግሥተ ሰማያት በገባ ነበር። ነገር ግን አትብላ የተባለው በልቷልና 1000 ዘመን ሳይኖረው በሕይወተ ሥጋ ሳይቆይ 70 ዘመን ቀንሶ ሙቷል እና እንዲህ አለ። በዕላት ግዕዝ በእንተ ሔዋን ተአጽኦ ተገነት በሔዋን ምክንያት የገነት ደጃፍ ተከለከለብን፣ ተዘጋብን። ወአዘዞሙ ለኪሩቤል ወሱራፌል ዘውስተ ደዊሆሙ ሰይፈ እሳት መያየት ከመ ይቀውም ናሣ ሕይወት ከመ ኢይብአ አዳም ተአምኖ ውስተ ርስቱ እንዲል። ወበእንተ ማርያም ንግሥተ እወደነ ዳግመ ዳግመኛም በድንግል ማርያም ምክንያት ተከፈተልን። ይህ ዳግመ ያልተካከለ ዳግመ ነው ይሏል። ቀድሞ ደገሙበት ኋላ ለወጡበት። አንድም የተካከለ ዳግመ ነው። ቀድሞ ደገሙበት ኋላም ደገሙበት። ከፈለነ ንብላ ዕፀ ሕይወት እንበላ ዘንድ አደለን። ዘውእቱ ሥጋው ለክርስቶስ ወደሙ ክቡር ይህም ክቡር ደሙ ቅዱስ ሥጋው የክርስቶስ ክቡርና ቅዱስ ሥጋው ነው። ዕፀ ሕይወትን ሊቃውንት በየአባባላቸው ብለውታል፣ ተርጉመውታል። ማሪሳቅ ፍቅር ብሎታል፣ ሳዊሮስ ሥላሴ ብሎታል። ከዚህም ቅዱስ ኤፍሬም ዕፀ ሕይወት ብሎታል እና ሊቃውንት በየአባባላቸው ተርጉሞታል ይሏል። ሁሉም በሁሉ ያለ ነው። ፍቅርን ካልያዙ ሥጋ ወደሙን ካልተቀበሉ ከአዲሱ ካልተነሱ መንግሥተ ሰማያት መግባት አይቻልምና እንዲህ አለ። በእንተ ፍቅረ ዚአነ መጽአ አዳነነ እኛን ስለ መውደድ አንድም ስለ ፍቅረ ሰብእ ብሎ ከወዲህ ዓለም ወደዚህ ዓለም መጥቶ አዳነን። አይንቡና አይንቡና ምን አይሆን አይነቢ ወአይነቢ ምን አንደበት ነው። ወአይሰኒ ወአይሰኒ ጆሮ ነው። ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ ዘይትነበብ ላዕሌሃ ስለ እርሷ ድንቅ ድንቅ ነገር ኑሮ የሚነገረውን ነገር መስማት የሚቻለው ጆሮ፣ የሚሰማውን የሚታሰበውን ነገር ማሰብ የሚቻለው አእምሮ፣ ማወቅ የሚቻለው አእምሮ ምን አይምሮ ነው። ለዚህ አንክሮ ይገባል። አሐዱ ውእቱ ባሕቲቱ ቃለ አብ የአብ አካላዊ ቃል አዳሪ አይደለም ያይደለ ብቸኛ የአብ አካላዊ ቃል ዛሎ ቅድመ ዓለም የነበረ በመለኮቱ በለሙስና በመለኮቱ ሽበት ውላጤ ጥፋት የሌለበት ለማሉ አብ መጻ ወተሰብአ ወልድ ዋሕድ ከወዲያኛው ዓለም ወደዚህ ዓለም መጥቶ ወልድ ዋሕድ መአብ ከአብ አካል ስመ አካል ላዕሌ ዘባሕሪ እንደተወለደ ከዚህም ቅድስት ድንግል እጅ ክብርት ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እሱም ሰው ሆነ። ድረ ወለደቱ ወይማሰነ ድንግልናሃ እሱም ከወለደችው በኋላ እንደ ቀድሞ ምሕረቱ ድንግልናዋ ጸንታን ባለችና ወበእንተ ዝክሪ ኮነት ከመ ወላዲተ አምላክ ይእቲ ስለዚህ
ነገር ወላ በተረዳ ነገር የአምላክ እናት እንደሆነች እንደሆነ ታወቀች። ኦ እቁም ለጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላስ ስፋት ምን ይረቅ ምን ይደንቅ! ወዮ ለዚህ አንክሮ ይገባዋል። ቀርስ ዘመጣ ላይ ክህደት በፀሐይ ወሕማሟ ዘነድብ ሔዋንን በሕማም ለኔ በወሊደች ባይቴ ሀበምትኪ ወውቶ ይግሪኪ ብሎ በፈረደባት አለ። በምጥ በሕማም ፀሐይ ጋር ውለጅ ብሎ በፈረደባት ማኅፀን ሆነ ፈልፈለ ሕይወት የፈለፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ዓለማዊ ውጥቶ ነው አባብን የአህሙ በይሰሚ የቃል አሞዮ አዮ በሰሚ ይል ወወለደት ዘእንበለ ዘርአ ብእሲ እንበለ ዘር እንበለ ሩካቤ ወለደችው። ዘይስር መርገመ ዘመድነ በእኛ በባሕርያችን በነገዳችን ጸንታ ትኖር የነበረች መርገመ ፍዳ መርገመ ነፍስን የሚያጠፋት አስተሐፈረ ኃጢአተ መግበብን ወለሰተ ሙስና በውስተ መቃብር እንዲል ወበእንተ ሰብሖ ዘንብ ስለዚህም ነገር ይህ እያልን እናመስግነው። ስብሐት ለከ ኦ መፍቀሬ ሰብ መፍቀሬ ሰብ ሊሆን እግዚአብሔር ሰው የምትወድ አንድ ሰው የሚወድ ጌታ ሆይ እያልን እናመስግነው። ኄር ወመድኃኒ ነፍሳቲነ ኄር ዘበህላው የሆኑ ዘልማዱ ይሙት እያል ቸርነት ልማዱ የወዱ እያልን እናመስግነው። ሰዓሊ ለነ ኄር ቅድስት ዘበህላው የሆኑ ዘልማዱ ይሙት ከሚባለው ትንሽ ጽድቅ በድንግልና ስጡ በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝል አይምሮው ናውን ጥበቡ ሰላሙን ሳይም አሳድንም አወይም ኦ ዝመንክር ወዝቦ አይነ ነፍሳ ለድንግል ወላዲተ አምላክ ዘእንበለ ዘር ወላዲተ አምላክ ዘእንበለ ዘር እንበለ ዘር እንበለ ሩካቤ የአምላክ ከእመቤታችን መወለድ ምን ይደንቅ ምን ይረቅ! ለዚህ አንክሮ ይገባል። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ የነገረው የተነጋገረው መልአክ እንዲህ ብሎ መስክሯልና ከመዝ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ በእርሷ የሚወለደው በግብረ መንፈስ ቅዱስ ነው ብሎ መስክሯልና ከሰብአ ዘእንበለ ውላዴ ያለመኖር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወለደቶ ማርያም ክብርተ ዝንቱ ፍስሐ የዘርና የደስታ ስሜት ያላት እመቤታችን እሱን ወለደችው። ትንቢተ ዝንቱ ፍስሐ አላት። እመቤታችን ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ይልቁንም ወንድ ልጅ ካሏቸው ደስታቸው ዝምድምን ይሆናል። እመቤታችን በመጽሐፈ ኢሳይያስ ስንመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ደረሰች። ከዚህ ሴት ከዘመኗ ደርሼ ወልጄ ምነው ባገለገልኳት ብላ ተመኘች። ከዘመኑ መድረስ ታላቅ ደስታ ነው። ይልቁንም እርሷ ሆና መገኘቷ ስድምድም ታላቅ ደስታ ነውና ትንቢተ ዝንቱ ፍስሐ አለ። ለትንቢተ ዝንቱ ፍስሐ ይላል። የተድላ ደስታ ስድምድም ያለው ጌታን ድንግል ማርያም ወለደችው አለ። ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ይልቁንም ወንድ ሲሏቸው ደስ ይላቸዋል። እመቤታችን ልጅ ትወልዳለች፣ ይልቁንም ወንድ ልጅ እርሱም አምላክ ወልደ አምላክ ነውና የተድላ የደስታ ስድምድም ያለው አለ። ወይቤት ወልድ ወልደ ይህ ብሎ ወልድ ትወልጃለሽ ብሎ ወይሰመይ አማኑኤል ስሙም አማኑኤል ይባላል። በትርጓሜው እግዚአብሔር ምስሌነ በትርጓሜው እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ እግዚአብሔር ከእኛ ጋር ማለት ነው። በትርጓሜው ዓለም ይተረጉምላቸዋል። ከዚህም ዮሴፍ የሚናገረው በዕብራይስጥ፣ መልአኩ የሚናገረው በዕብራይስጥ፣ እሱ የሚናገረው በዕብራይስጥ ነው እና ምንም ይተረጉምላቸዋል። ከዚያው ካህናቱ የሚያውቁት ሕዝቡ የማያውቁት ንባብ አለ። ያንን በዘ በወ ያቆሙታል። በዘ ሲያቆሙት ምንትልከ ዘይነሳይከ ቃልከ ወምንትልከ ዘይኮነ ውከለከ ይለዋል። በወ ሲያቆሙት ፍስሐ ወሰላም ፍቅር ወሐሴት ይለዋል። ይህን እያብራሩ ይነግሯቸዋል። ከዚህም ዮሐንስ ወንጌላዊ የላንሳን የማቴዎስ ወንጌል የላንሳን ሰዎች ሲያስተምራቸው እግዚአብሔር ምስሌነ ያለውን አማኑኤል ብሎ ተርጉሞታል። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው ብሏል። ከእነዚህ አማኑኤልን የመሰለ ንባብ ቀርቶብናል ይሏል። ይህስ ሁሉም መጥቷል። እግዚአብሔር ምስሌነ ያለውን የሚመልሱት አማኑኤል ማለት ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው እና ዘበትርጓሜው እግዚአብሔር ምስሌነ አለ። ዋዲ ሰመ ኢየሱስ ዳግመኛም ስሙ ኢየሱስ ይባላል።
ሕዝቡን ከኃጢአታቸው አንድም በኃጢአታቸው ምክንያት ከመጣባቸው ፍዳ የሚያድናቸው ዋለ ኃይሎ ለስሙ ፍካሬው አብዝሃ ቅዱስ መልአክ ገሃደ እንዲህ ስሙን ከነትርጓሜው ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ትርጉሙን አመጣው። ያድኅነነ በኃይሉ እንዲህም ከሆነ በኃይሉ ያድነን፣ ወይስረይ ኃጢአተነ ከካህሊነቱም ኃጢአታችን ይቅር ይበለን። እስመ ትሹቃይ በርናሁ ከማምላክ ውእቱ በጎላ በተረዳ ነገር አምላክ እንደሆነ በጎላ በተረዳ ነገር አውቀነዋልና። ሶበሰ አምላክ ውእቱ ባሕቲቱ እምይሞተ ወሶበሂ ሰብ ውእቱ ባሕቲቱ ወማድኃነ ዓለመ እንዲል ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም ሎቱ ስብሐት እስከ ለዓለም ለዘላለሙ ክብር ምስጋና ይድረሰውና ሰው የሆነ እርሱ ኦ ዘመንክር ልደተ አምላክ ማርያም ቅድስት ድንግል ድንቅ ክብርት ከምትሆን ከቅድስት ድንግል ማርያም የአምላክ መወለድ ምን ይረግ ይደርግ ለዚህ አንክሮ ይገባል። አድበረት ወደቃ ቃልን ወሰነች ቀደሞ ዘር ለልደቱ ለቀዳማዊ ልደቱ ፍጥረት ለዳህራዊ ልደቱ ዘር ቀድሞት ምክንያት ሆኖ አልተገኘም። ወያማሰነ በልደቱ ድንግልናሃ ከእርሷም በመወለዱ ምክንያት ማኅተመ ድንግልናዋን አልለወጠው። እምኀበ አብ ወፃ ቃል ዘበለጭቃ ከአብ አካል ዘእምአካል ባሕርይ ዘእምባሕርይ ተወለደ። ያለ ተከፍሎ ያለ ተፈጽሞ ተወለደ። ወእምድንግል ተወልደ ዘእንበለ ሕማም 5500 ዘመን ሲፈጸም ድንቅ ክብርት ከምትሆን ከቅድስት ድንግል ማርያም እርሷ እናቶችን የሚሰማቸው ሳይሰማት እርሱም ሕፃናትን የሚሰማቸው ሳይሰማው በበለ ሕማም ተወለደ። ሎቱ ሰገዱ ሰብአ ሰገል ለእርሱም 70 ሰገል ሰገዱለት። አምሱ ዕጣነ ከማምላክ ውእቱ ከማምላክ ውእቱ አምላክ እንደሆነ ሲናገሩ አምላክነቱን ሲመሰክሩ አምላክ ነህ ሲሉ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ እንደሆነ ሲናገሩ መንግሥቱ ሲመሰክሩ ንጉሥ ነህ ሲሉ ወርቅ ገበሩለት። ወከርቤ ዘይቷም ለሞቱ ዘይቷም ለሞቱ ምንም ሰው ብትሆን አምላክ ብትሆን በለበስነው ሥጋ መራራ ሞት ትቀበላለህ ሲሉ ከርቤን አመጡለት። ይህም 70 ሰገል ናቸው። ከሩቅ አገር መጥተው ዕጣን ወርቅ ከርቤ ገብረውለታል። የ2 ዓመት መንገድ ተጉዘው ይሏል። የእነዚህም የጥንት አባታቸው ጀረደሽ ይሉታል። የጥበብ አባት ነበር። አፍሪካ የሚታወቅ ሰው ነው። በመጻሕፍት እሱን አውርደው ሄደው መጥተው እንዳረሻቸው የስመ ፈለክ ፕሮግራም ጀረደሽ ጥሬ ነው ማረፊያቸው እና ኢትዮጵያዊ ነው ይባላል። ጀረደስ ይባላል። እሱም ከነቃማ ያጠገብ ይፈላሰፍ ነበር ይሏል። በቀትር ጊዜ ከወንዝ ዳር ብሎ የፀሐይን ጨረር ከውሃው ጸዳል ጋር እያየ የተፈላሰፈ በዚህ ትንቢት ይናገር ያመሰክር ነበር ይሏል። ከዕለታት አንድ ቀን ከሚመራመርበት ድንግል በሰሌዳ ኮከብ ላይ ተጽፋ ልጇን ታቅፋ ያያታል። ይህም አይቀርም ይደረጋል ብሎ ጽፎ አስቀምጦታል። ይህ ሲወለድ ሊወስዳችሁ ገብሩለት ስጡት ብሎ ወርቅ ዕጣን ከርቤ ሰጥቷቸዋል ይሏል። ይህ ስለት የተገኘ ነው። ብዙ አዳም እግዚአብሔር ይህን ዓለም ሲፈጥር አዳምን ፈጥሯል። አዳም ከፈጠረ በኋላ ሔዋን ከአዳም ተፈጥራለች። አዳምና ሔዋን አብረው ሲሆኑ ዕፀ በለስን በልተው እግዚአብሔርን በደሉ። ከዚያ በኋላ አዳም ሔዋንን ፊት ቢነሳት ሴቶች ብዙዎች ናቸው እና በእርሱ ሸሽታለች። ከዚያም በኋላ አዳም ሲጸልይ የታዘዘ መልአክ መጥቶ አዳም ስትጸልይ ጸሎትህን አይሰማም፣ የቂመኛን ጸሎት እግዚአብሔር አይወድም አለው። እንግዲያውስ ሂድና አምጣልኝ ብሎታል። አንተ ራስህ ሂድና አምጣት ብቻ አለው። ያን ጊዜም ሥላሴ እንዲያውም ይገባሃል፣ ልጃችን ያለ ማጫ ሰጠንህ፣ አንተ አማቻችን አሉት። አዳም ቅዱስ ቅዱስ ወይ እናንተ የማታውቁትን የማውቀው ምን አለኝና ምን እሰጣቸዋለሁ አላቸው። ያን ጊዜም ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል ነጭ ዕጣን፣ ወርቅ ዕጣን፣ ከርቤ ሥላሴ ቅዱስ ሰጥቷቸው ያንተ ለአዳም ሰጡት። አዳም ወስዶ ያንን ሔዋን ሰጥቶ መማለጃ አድርጎታል። እጅ መንሻ መስጠት ከዚያ ተጀምሯል ይሏል። ያም ሲወርድ ሲጓረድ በሮ ሲወርድ ሲጓረድ ከጀረደስ ደርሷል ይሏል። ጀረደስም ያን ለልጆቹ ሰጥቷቸው አውሷቸው ቁሟል። ያን ጊዜም ጌታ በሚወለድ ጊዜ ያ ሰሌዳ ኮከብ የቅድስት ድንግል ማርያምና ጌታ የተጻፉበት የሰሌዳ ኮከብ በሰማይ አያቸው። ያ ልጅ የአባታችን የተናገረው ተወልዷል ብለው ዕጣን ወርቅ ከርቤውን ይዘው
ወደ ኢየሩሳሌም ሄዱ። ከዚያም ሄደው ዕጣን ወርቅ ከርቤ ገብረውለታል። ይህ ምሳሌ ነው። ዕጣን ወርቅን በእናቱ በወንጌል ያስቀድሟል። ወርቅ ገበሩለት አለ። ወርቅ ጽሩይ ነው። አንተም ጽሩየ ባሕሪ ነፍሲቱ ነው። ዕጣን ገበሩለት አለ። ዕጣን ንጉሥ ነው። አንተም ንጉሠ ባሕሪ ነፍሲቱ ነው። ከርቤ ገበሩለት አለ። ከርቤ ምንም ሰው ብትሆን በለበስከው የሰው ፍቅር አገልግሎ ልትሞት ብትመጣ በለበስከው ሥጋ መራራ ሞትን ትቀበላለህ ሲሉ ነው። አንድም ወርቅ ገበሩለት አለ። ወርቅ እንዲገብርላቸው የነበሩ ነገሥታት ቀድሞም ኃላፊያን ናቸው፣ ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ወርቅ ገብረውለታል። ዕጣን ገበሩለት አለ። ቀድሞ ዕጣን ላጥናቸው የነበሩ ነገሥታት ቀድሞም ፍጡራን፣ ዕጣን ላጥናቸው የነበሩ ጣዖታት ቀድሞም ፍጡራን ናቸው፣ ኋላም ኃላፊያን ናቸው ሲሉ ዕጣን ገበረውለታል። ንጉሠ ባሕሪ ከርቤ ገበሩለታል። የሰው ፍቅር አገልግሎ ልትሞት መጥተሃል ሲሉ ገብረውለታል። አንድ ወርቅ ጽሩይ ነው። በአንተ ያመኑ ምዕመናንም ጽሩያነ ምግባር ወሃይማኖት ናቸው ሲሉ ገብረውለታል። ዕጣን ንጉሥ ነው። በአንተ ያመኑ ምዕመናንም ንጉሣነ ምግባር ወሃይማኖት ናቸው ሲሉ ዕጣን ገብረውለታል። ከርቤ ገበሩለታል። ከርቤ የተሰበረውን ይጠግናል። አንተም ስለ ነፍስ ልጅነትን አጥቶ ከማኅበረ መላእክት የተለየ አዳምን ልጅነትን ሰርተው ወደ ቦታው ተመልሰዋለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ የሃይማኖት ምሳሌ ነው። ወርቅ በእሳት ካልተፈጠረ ግብዝነቱን ደህንነቱን አይታወቅም። ሃይማኖቱን መከራ ካልተቀበሉበት ዋጋ ማሰጠቱ አይታወቅምና ወርቅ የሃይማኖት ምሳሌ ነው። ዕጣን የምግባር ምሳሌ ነው። ይህን ገብረውለታል። አንድም ሃይማኖት ምግባር፣ ከርቤ የፍቅር ምሳሌ ነው። ፍቅር የተለያየውን አንድ ታደርጋለች፣ ከርቤም የተሰበረውን ይጠግናል ይሉታል። ሃይማኖት፣ ፍቅር፣ ተስፋ ገንዘቦች ናቸው ሲሉ አንድም ወርቅ ገበሩለት አለ። ወርቅ የሰማዕታት ምሳሌ ነው። ከተባሉ ለሰማዕት ለመሳት በወርቅ እንዲል ዕጣን ገበሩለት አለ። ዕጣን የባሕታውያን ምሳሌ ነው። ዕጣን ከሩቅ ይሸታል። ባሕታውያን በተስፋ ነዋሪዎች ናቸውና። ከርቤ የምዕመናን ምሳሌ ነው። ባሕታውያን ሰማዕታት ምዕመናን ገንዘቦች ናቸው ሲሉ ነው። አንድም ወርቅ የመላእክት ምሳሌ ነው። ዕጣን የምዕመናን ምሳሌ ነው። ከርቤ የቃል ፍጥረት ምሳሌ ነው። በሰካለ ፍጥረት ምዕመናን መላእክት የአንተ ገንዘቦች ናቸው ሲሉ ነው። አንድም ወርቅ የሃይማኖት ምሳሌ ነው። ዕጣን የተስፋ ምሳሌ ነው። ተስፋ የራቀው ዕጣን የራቀውን ይሸታል። ተስፋም የራቀውን እንደቀረበ ያልተያዘውን ያልተጨበጠው እንደተያዘ እንደተጨበጠ አድርጎ ያሳያልና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው። ምዕመናን መላእክት ደቂቀ አዳም ካለ ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ገብረውለታል ይለዋል። ማርያዊ በእንቲአነ ተወክፈ በፈቃዱ ስለኛ ብሎ አለኛን ለማዳን በፈቃዱ ወዶ የተቀበለው የሞት ምሳሌ የሚሆን ከርቤን አቀረቡለት። አሐዱ ውእቱ ባሕቲቱ ብቸኛ የሆነ አለ። አንድም በመለኮቱ ሀዳሪም አይደለም አይደለም፣ ብቸኛ የሆነ የአብ አካላዊ ቃል ሄሮ በፍቅረ ሰብ ቸር ሰው ወዳጅ የሆነ ሰዓሊ የእርስ በህላዊ ዘልማዱ ይሉት አንድም ሰውን ከሚወደው ልጅሽ ጽኔት በድንግልና ስሙን በቅድስና እመቤታችን ጸጋውን ከሁሉ እንዳይነሳን ለምንል አይምሮውን ራውን ጥበቡን ሰላሙን ሳይን አሳድርን አዊን ኦ ዝምንክር ነሳለ አትመን በሙሉ አዳም ጌታ ከአዳም ወደ አዳም እንድትነሳ ያችን መንሳቱ ምን ይደንቅ ምን ይረቅ፣ ለዚህ አንክሮ ይገባል። ወለአኮ እምኔሁ ብእሲተ ያችን አጥንትም የ15 ዓመት ብላቴና ወልዶ ስትት አድርጎ ፈጠራት። ወኩሎ ፍጥረተ ጓለመያ ወኩሎ ፍጥረተ ከእርሷም ፍጥረቱ ሁሉ ፈጠረ አለ። መጀመሪያ አዳም ፈጠረ፣ ከአዳም ሔዋንን ፈጠረ። ከአዳምና ከሔዋን ደግሞ በሰው በሩካቤ ምክንያት ሌላው ሊገኝ አድርጓልና ወኩሎ ፍጥረት አለ። ጓለመያ ተወበዚ ካልአብ ይህም አድርጎ ለሕማም በሞት ለሕማም ተላልፎ ተሰጠ። ከሰባም ቅድስት ድንግል ክብርት ከምትሆን ከቅድስት ድንግል ማርያም ሰው ሆነ። ወተሰምያ አማኑኤል ተብሎ ተጠራ። ወስም አብይ ጥቀ ወይደር ፈሊጦቶ በውእቱ ምስጢር ዘበአማን ለጽንዐ ሃይማኖት እንዲል ወበእንተ ዝንጻላውያን
ታስተስሪ በእንቲአነ በፍቁር ወልዳ። ስለዚህም ነገር ወደ ቸር ልጇ ትለምንልን ጳጳሳት በሊቃነ ጳጳሳት ዘንድ ቸር ናት። ሊቃነ ጳጳሳት ቅስናችን ያስፈጽመናል ብለው ደጅ የሚጸኑትን ጌታ ወልዳላቸዋለችና በሊቃነ ጳጳሳት ዘንድ ቸር ናት። እስመ አምሳት ሎሙ ዘኪያሁ ይጸንዑ እነርሱ ተስፋ የሚያደርጉትን የሚጠብቁትን ወልዳላቸዋለችና። ወለነቢያትኒ አምሳት ሎሙ ለዘበእንቲአሁ ተነበዩ ያሉትን ጌታ ወልዳላቸዋለችና በነቢያት ዘንድ ቸር ናት። ወለሐዋርያትኒ ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም ውስተ ኩሉ አጽናፈ ዓለም ውስተ ኩሉ ምድር ወፃ ነገሩ ወእስከ አጽናፈ ዓለም በጽሐ ነይሙ እንዲል ሐዋርያት በዚህ ዓለም ብለው ያስተምረው ስብከታችን ይሰጠናል፣ ስብከታችን ያስፈጽመናል ብለው ተስፋ ያደረጉትን ጌታ ወልዳላቸዋለችና በሐዋርያት ዘንድ ቸር ናት። ለሰማዕታት ዘንድ ቸር ናት። ሰማዕታት አላውያን ነገሥታት መናፍቃን ካህናት ተከራክረው ረድተው አንገታቸውን ለጦር ለሰይፍ ደረታቸውን ለጠጠር እግራቸውን ለጠጠር ወገባቸውን አለ ለጦር አሳልፈው የሰጡለትን ጌታ ወልዳላቸዋለችና በሰማዕታት ዘንድ ቸር ናት። ወለመሃይምናን በምእመናን ዘንድ ቸር ናት። ምእመናን አስራቱን በኩራቱን አውጥተው ሥጋ ወደሙን ተቀብለው ተስፋ አድርጎት የሚኖሩትን ጌታ ወልዳላቸዋለችና በምእመናን ዘንድ ቸር ናት። ወጻድቃንያ ዘተጋደሉ በእንቲአሁ ስለ እርሱ የተጋደሉለት ሰማዕታት ስለ እርሱ የተጋደሉለት ጌታ ከእርሷ ተወለደ። ኢየሱስ ክርስቶስ በይደ ጸጋ ጥበቡ ዘይትዐወር ጸጋ ጥበቡ የጥበቡ ብላት ስፋት የማይመረመር አንድም የማይታወቅ ጌታ ንስስ በሳይሉ እንዲህም ከሆነ የእርሱ ቸርነቱ እንወቅ እንረዳ። በጸጋ አለ በጸጋ የከበረ በተዋሕዶ የከበረ ሲል ነው። አንድም በለጋስነት የከበረ አለ። በዚህ ዓለም ሰውን እንዲወደው የሚበላውን የሚጠጣውን ይሰጠዋል። ከሚለብሰው ቀድሞ ያለብሳል፣ ከሚበለው ቀንሶ ያጎርሳል እንጂ ሥጋዬን ደሜን ጠጥቶ ከእርሱ ውጭ የሚሰጥ የለምና በጸጋ በለጋስነት የከበረ አለ። ከወዲህ ዓለም ወደዚህ ዓለም መጥቶ አድኖናልና ከወዲህ ዓለም ወደዚህ ዓለም መጥቶ ከአዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምንልን። አይምሮውን ልቡናውን ጥበቡን ፍቅሩን ሰላሙን ሳይብን አሳድሪብን። አዊን መሐለ እግዚአብሔር ለዳዊት በእውነት ማለ። በእውነት መሐለ እግዚአብሔር ለዳዊት በእውነት ማለ አለ። ከዚህ ዓለም መሐላ ስለኝ ነው። የዚህ ዓለም ሰው አንድ ጊዜ ከማለ በኋላ ጠጅ አስክሮኝ መጠጥ አስቶኝ እንዲህ ይላል። እግዚአብሔር ግን ከተናገረ የማይከዳ ነው፣ የማይከዳ ተናግሮ የማያስቀር ነውና እንዲህ አለ። በጽድቅ በእውነት ማለ ወይኔስ ከማለ በኋላ አይሰሰትም ወይነስሐ ሲል ነው። እስመ ፍሬ ከርስከ ለፍርድ በመንበርከ ከባይኔ አንድም ከነገድህ የተወለደ ልጅህን በዙፋንህ አስቀምጥልሃለሁ ብሎ በእውነት ለዳዊት ማለለት። ምነው እስመ ፍሬ ከርስከ የተባለው ለሰሎሞን አይደለምን ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና። ከዚያ ሁሉ ነቢዩ ሙሴ ለሙሴ እንዲህ ብሎታል። ነቢየ ያበስለክሙ እግዚአብሔር ዘከመ የባሕዊክሙ ውእቱ ስምዕ ወዳነ። ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ሁሉ ወሶበ ተወክፎ ውእቱ ጻድቅ ዳዊት በተቀበለ ጊዜ ከመ እምኔሁ ይትወለድ ክርስቶስ በሥጋ ክርስቶስ ከእርሱ በሥጋ እንዲወለድ ባመነ ጊዜ ፈቀደ ይእስስ ወይርከብ ማኅደሮ ዘእግዚአብሔር ቃል የአብ አካላዊ ቃል ማደሪያውን ያውቅ ዘንድ ፈቀደ አለ። ወደደ፣ ሻ፣ መረመረ፣ ግብር ገባ፣ ሱባዔ ያዘ። ወፈጸመ ዘንተ በዐቢይ ትጋት በታላቅ ትጋት ሱባዔውን ቀኖናውን ጨረሰ። ወእምዝ ጸራ በመንፈስ ወይቤ ከዚህም በኋላ አሰምቶ ተናገረ እንዲህ ብሎ ናሁ ሰማዕናሁ በኤፍራታ እነሆ በኤፍራታ ተወልዶ በጊዜ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ ተናገረ። ወማኅደሮ ለአምላከ ያዕቆብ የያዕቆብን ማደሪያ አወቀ።
እንተ ይእቲ ቤተልሔም ዛረያ አማኑኤል እሱም አማኑኤል የመረጣት ቤተልሔም ናት። ወለድ ውስጢታ በሥጋ ለመድኃኒተ ዚአነ እኛን ለማዳን ከእርሷ ክርስቶስ ይወለድባት ዘንድ ይወደዳት። ካይበይ ቤላ ከዚህም ዳዊት ከዕለታት አንድ ቀን በዝግባ በተሰራ ቤት ሆኖ አዘነ። ያዘኑ መንግሥት አነሰኝ፣ ራበኝ፣ ጠማኝ ብሎ አይደለም። እኔ በዝግባ በተሰራ ቤት ሆኜ ታቦተ ጽዮን በአሮጌ ድንኳን ቤት ተቀምጣ ብሎ ነው እንጂ። ያን ጊዜም ይባሱ ነቢዩ ናታን ሊጠይቀው ሄደ። ሊጠይቀው ቢሄድ አሁንስ ጠላት ጠፍቶለታል ደስ ብሎት ይሆናልና ልጠይቀው ብሎ ሄደ። ይሄድ ግን አስሮ ተክቶ አገኘው። ምን ነው አጽናት ተክዛል? ጠላቱ ጠፍቶልሃል፣ መንግሥት ሰፍቶልሃል፣ እግዚአብሔር ሁሉ በእጅህ ሰጥቶሃል፣ ለምን ታዝናለህ አለው። እሱም እኔ በዝግባ በተሰራ ቤት ሆኜ ታቦተ ጽዮን በአሮጌ ድንኳን ሆና ነው እንጂ ማዘን አለው። እርሱም እግዚአብሔር ገንዘብ ወልቷል ሰጥቷል፣ አትሰራምን አለው። እርሱም እግዚአብሔር ካልፈቀደ ይሆናል፣ ያው ነቢዩ አንተ ነህ፣ ቃለ እግዚአብሔር ጠይቅልኝ ይሆናል። እኔስ አልጠየቅኩልህም፣ አንተ የተናገርከውን እግዚአብሔር አይጠላብህም እንጂ ብዬ ነው ይለዋል። እንግዲያው ሱባኤ እንግባ ተባብለው ሱባኤ ይገባል። ዳዊት ናታን ከለል ካለ ቦታ ላይ ሱባኤ ይዟል። ዳዊት ግን ሱባኤ መግባት ያውቅ ነበርና ቀን ወረ ሌሊት ቀን ሐሩረ ፀሐይ ሌሊት ወረ ሌሊት እንደ በረዶ ከሚፈላበት ቦታ ላይ ሱባኤ ይዟል። ለዳዊት አልተገለጠለትም፣ ለናታን ግን ተገልጦለታል። አብሮ አንተ ዘትነድቅ ቤተ አላ ወልድከ ዘይወፅእ እምአቡከ ውእቱ ይነድቅ ቤተ በስምየ ብሎ ቃል ኪዳን ገብቶለታል፣ ነግሮለታል። ለዳዊት አልተገለጠለትም። ስለምን በእጁ ሰው ሕይወት አልፎበት ነበርና። ይህስ ንስሐ ገብቷል፣ እርቅ ደም ያደርግ እንዲሉ እግዚአብሔር ከልቡ ይቅር ብሎታል ብሎ የበለጠ የዘመነ ሥጋዌ ነገር ተገልጾለታል። ከዚህ እግዚአብሔር ትንሽ ነገር ሲጠይቁት ብዙ ነገር መስጠት ልማዱ ነው። ከዚያ ሁሉ ስራ የሚጠፋ እስራኤል ነገር ይገለጽ። ይህ እግዚአብሔር ሥጋዌ ነገር ተገልጾለት እስከማይዜኑ ስንቱ አንበሳ ወሳም ገዳም ብዙ ወድ ዋይቷል። የምጽአት ነገር ተገልጾለት እስከማይዜኑ ስንቱ አብይ በዓል ወጥን የዘመን ርቀት አብዝቶ ተናግሯል። ዳዊትም እንደዚሁ የታቦተ ጽዮን ነገር ይገለጥልኝ ብሎ ቢገባ የዘመነ ሥጋዌ የክርስቶስ ነገር ተገልጾለት ናሁ ሰማይናሁ ለኤፍራታ ወለከብናሁ ውስተ ኦመ ገዳም ብሎ ትንቢት ተናግሯልና እንዲህ አለ። ካይበይ ቤላ ካለም ነቢያት ከነቢያት አንዱ ሚክያስ እንዲህ አለ። ወአንቲኒ ቤተልሔም ምድረ ኤፍራታ አንቺ የኤፍራታ ዕፀ የምትሆኝ ቤተልሔም ሆይ ያቲም ነገሥተ ይሁዳ ነገሥተ ይሁዳ የይሁዳ ነገሥታት ካሉባቸው አይሁድ ብትበልጥ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። ይህም ነቢዩ ሚክያስ ነው። ከዕለታት አንድ ቀን ወደዚች አገር ሲሄድ አራዊት ሰልጥነውባት፣ ዋያ በቅሎባት፣ እሾህ በዝቶባት ማለፊያ ተቸገረ። አንቺ ምድረ ኤፍራታ ሆይ እንዲህ ዋያ እንደበቀለብሽ አራዊት በሰለጠኑብሽ አትቀሪም፣ በአንቺም ንጉሥ ይነግሥብሻል፣ ዘሩባቤል ይነሳብሻል ብሎ ትንቢት ተናግሮ ሄዷል። ይህም አልቀረም። ዘሩባቤል ነግሶባታል፣ አሕዛብ ገብረውባታል፣ ደጅ ጸንተውባታል። አንድም አንቺ የኤፍራታ ዕፀ የምትሆኝ ቤተ ርስት እመቤታችን ሆይ በይሁዳ ከነገሡ ነገሥታት ብትበልጪ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። በኤፍራታ ዘሩባቤል እንደነገሠባት ጌታ ተወልዶባታል። አሕዛብ እንደገበሩባት 99 ነገደ መላእክት ደጅ ጸንተውባታል። አሕዛብ እንደገበሩባት 70 ሰገል ገብረውባታልና እንዲህ አለ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል እስራኤል ዘሥጋን እስራኤል ዘነፍስን የሚጠብቃቸው ንጉሥ በአንቺ ይነግሣል፣ ከአንቺ ይወለዳልና። ኦ ዝነገር ለሕዱ ለተረፈዩ ዘባቱ መንፈስ በእንተ ክርስቶስ በእንተ ክርስቶስ ስለ ክርስቶስ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው በአንድ በመንፈስ ቅዱስ የተናገሩት የነቢያት ነገር ምን ይረቅ ምን ይደንቅ ሲል ነው። እነዚህም ነቢያት ዘመን ሳያገናኛቸው ጊዜ አለያይቷቸው ግን ያን የክርስቶስን ነገር በተለያየ ዘመን ተናግረዋልና። ሎቱ ስብሐት ምስለ ኄራሁ ወመንፈስ ቅዱስ ምስለ ኄራሁ ወመንፈስ ቅዱስ ከባሕርይ አባቱ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና እምይእዜሰ ወእስከ ለዓለም ዛሬ ጀምሮ እስከ ዕለተ ሞት ድረስ ሰዓሊ
እስከ ዕለተ ምጽአት ድረስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ሁሉ ምስጋና ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡናውን ጥበቡን ሰላሙን ሳይብን አሳድሪብን አዊብን። ዳዊት ዘነግሠ ለእስራኤል ለእስራኤል ለአለ ለበጎነውና ለአለ ለክፉ ቢሆን በይል ነበር ወአነግሥ ብእሴ በደልዎ በይንተ ሕዝብ እንዲል እግዚአብሔር ዳዊት መሀል እግዚአብሔር ለዳዊት በእውነት ማለ። ዳዊት ዘነግሠ ለእስራኤል የነገሠ ዳዊት አመ ይትነሱ ላዕሌሁ ዕሉዓን ጠላቶቹ አላውያን በጠላትነት ኢሎፍላውያን በተነሱበት ጊዜ ፈተወ ይስጠይ ማየ ማዘፍተ ቤተልሔም ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ፍጡነ ተንሥኡ መላእክተ አራሁ መላእክት የሰራዊቱ አበጋዞች አድሞን ኢያቡስቴ ኤልያና ነጥነው ነዋታቸውን ነጥቀው ጦራቸውን ነጥቀው ሾላቸውን ይዘው ፈጥነው ተነሱለት። ወተቃተልዎ ውስተ ትዕይንተ ሎዓን የኢሎፍላውያን ከተማ ተዋጉለት። መዋጋትስ የለም ይህስ እንደምን ነው ቢሉ ዳዊት ታመመ። በታመመ ጊዜ ዘመዶቹ ቀሳ አወጡት። ያን ጊዜም ጠላቶቹ ኢሎፍላውያን ዳዊት መታመሙን አውቀው ቤተልሔምን አልፈው ሰፈሩ። ያን ጊዜም ዳዊት የሰራዊት ልቡና ለመፈተን እንዲህ አለ፣ ወይኔ ዳዊት እኔ ታመምኩና ጠላቶቼ ኢሎፍላውያን ድንበር አልፈው ቤተልሔም ቢሰሩን ከቤተልሔም ምንጭ ውሃ ማን ባመጣልኝ ብሎ አሰበ። ያን ጊዜም አድሞን ኢያቡስቴ ኤልያና የማን ጌታ ውሃ እያለ መዋጥም ይሞታል ብለው ዘገራቸው ነጥነው ረዋታቸውን ጭነው ፈጥነው ተነስተውለታል። ከዚያም ሲሄዱ ገና ከሩቅ ሲያዩአቸው እኒህ እነማን ናቸው ይሏቸዋል። እኒህማ የዳዊት አርበኞች አድሞን ኢያቡስቴ ኤልያና ይባላሉ አሏቸው። እነዚህ ሳይገድሉ አይገደሉም ብለው የወንድበት ያህል መከውላቸው ቀርተው ተመልሰዋልና እንዲህ አለ። ወአምጽኡ ሎቱ ዘፈተወ ይስጠይ ሊጠጣው የወደደውን ውሃም አመጡለት። ዳዊት ስለምን ያልፈለገው ቢሉ ሲጠጣት ያደገች ውሃ ናትና ያችን ትዝ ቢለው የልጅነቱ ማን ባመጣልኝ አለ። አንድም ማየ ሕይወትነት ማየ ፈውስ ያላት ናትና አለ። እንደ ልደታ ጸበል እንደ እንጦጦም ይላሉ፣ እንደ መካነ ኢየሱስ አምሮ ይሉታል። ማየ ፈውስነት ያላት የምታድን ነበረችና ትዝ ብትለው ይሏል። ወሶበ ልእየ ውእቱ ጻድቅ ከማዕዱ ወመጠው ነፍሶሙ ለቀት በእንቲአሁ በእንቲአሁ ጻድቅ ዳዊት ነው። ዳዊትን የሰራዊቱ አበጋዞች አድሞን ኢያቡስቴ ኤልያና ስለርሱ ብለው ራሳቸውን አሳልፈው እንደሰጡ ባየ ጊዜ ከአወ ውእተ ማየ ውሃውን አፈሰሰው። ወኢሰትየ እምኔሁ ከረዋቱ በኋላ አልጠጣበትም። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ጽድቅ ሆኖ ጽድቅ ቢል እንደ ጽድቅ ገብቶ ተቆጠረለት። ስለምን ቢሉን ስለምን አልጠጣው? የእነርሱን ይህን ውሃ መጠጣት የእነርሱን ሥጋ እንደ መብላት የእነርሱን ደም እንደ መጠጣት ነው ብሎ አንድ ጽድቅ ይቆጠርልኝ ብሎ መሥዋዕት ይሁነኝ ብሎ ነው ይሏል። እንደው ዳዊት ላሙን በጉን ቸግሮት ነው ውሃ መሥዋዕት ይሁነኝ ብሎ የሚተው ቢሉ የሚወዱትን ነገር ሁሉ ለእግዚአብሔር ብሎ መተው እንደ መሥዋዕት እንደ ጽድቅ ይቆጠራልና። አማን መለሉ ሰማይ ጣዕማነ ዓለም እንዳንድ ባይታወቅ ይሏል። በግብፅ የሚኖሩ መነኮሳት ምግባቸው ቁርቁሪት ነው። ከዓመት 2 ጊዜ ተጋግሮ ያነርቆ ቁርቁሪት እኮ ይበላል። ከአዋዱ ታመመ። ሲታመም አሃው ቀርበው እንዲህ አሉት፣ ምን ትበላ ምን ትጠጣ ምን እናቀርብልህ አሉት። እርሱ ማን ትኩስ እንጀራ ባመጣልኝ አላቸው። እነርሱ ከአዋዱ እንዲህ አለ፣ የማን ወንድም ትኩስ እንጀራ እያለ ይሞታል ብሎ 2 ቀን ያህል ተጉዞ በርበሬ የሚባል ሽፍታ አለ። በርበር ማለት ያልሰለጠነ በንግግር በውይይት የማያምን የማይገባው ተብሎ ተተርጉሟል። እውቀትም የማይገባው ተብሎ ተተረጎማል። በርበሬ የሚባል ሽፍታ በመካከል አለ። እርሱን አልፎ ሄዶ ትኩስ እንጀራ አመጣለት። እንጀራው በተአምራት ይሉ ስለ ጽናፈቁ ትኩስ ሆኖ ሳይቀዘቅዝ ደርሷል። ወንድሜ ወይ አምጥቼልሃለሁና ብላ አለው። እርሱም አልበላም አለ። ስለምን ወንድሜ ገጸ አንስት አይተህ የማታውቅ ገጸ አንስት አይተህ ንቀት ያገኝ
በርበሬ የሚባለው ሽፍታ ቢገል ያንተን ሥጋ እንደመብላት ያንተን ደም እንደመጠጣት ይሆንብኝ የለምን ብሎ ይሏል። እሱም ካልበላለት ወንድሙ ያለ በረከት ይቀራልና ለውጥ ገልግለውት ቀምሷል ይሏል። ሚጣን ከሚጣ ሲያነሳስር ነው እንጂ አማን መለም ሰማይ አማ ለዚህ ዓለም ሰማይታት ዳዊት አይመማይን ደናቀ አዶንያ ውስጥ የሊያና አይማ ዓለምን ስለ ዳዊት ብለው እንደናቁ ሰማይታት ስለ እግዚአብሔር ብለው በእውነት አይማ ዓለምን ናቁ። ወቃሉ ለቦሙ በእንተ እግዚአብሔር ዳዊት ውሃውን እንዳፈሰሰው አዶንያ ውስጥ የሊያና ስለ ዳዊት ብለው ደማችን እናፈሳለን እንዳሉ ሰማይታት ስለ እግዚአብሔር ብለው ደማቸውን በእውነት አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት በእንተ መንግሥተ ሰማያት ዳዊት አይመማዩን ጥሙን እታገሳለሁ እንዳለ አዶንያ ውስጥ የሊያና መራራ ሞትን እንታገሳለን እንዳሉ ሰማይታት ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ አለ። ደማቸውን አፈሰሱ። ስለምን መራራ ሞት አለ? የሞት ጣፋጭ አለውን? የሞት ጣፋጭ ያለ ዘመድ ጠያቂ አግኝቶ ታሞ ታክሞ የሞተው መራራ ሞት አይለው። ጠያቂ ሳያገኝ ተሰቃይቶ ተርቦ የሞተው ግን መራራ ሞት ይለዋልና ታገሱ ሞተ በሊተ በእንተ መንግሥተ ሰማያት አለ። ተሳለነ በከመ በሳልከ ሊቁ በከመ በሳልከ ይላል። በቸርነትህ መጠን አለ። እኛንስ እንደ ቸርነትህ መጠን እንበል አለ። ለዳዊት ውሃውን ማፍሰስ እንደ አዶንያ ውስጥ የሊያና ስለ ሰዎች ብለን ደማችን ማፍሰስ እንደ ሰማዕታት ብለን መራራ ሞትን መታገስ እንደ ባይታውያን ዳዋ ጥሰን ድንጋይ ተንተርሰን ጤዛ ልሰን መኖር አይቻለንምና እንደ ቸርነትህ መጠን ይቅር በለን አለ ይላል። ሰዓሊ ለነ እንደ ቸርነቱ መጠን ይቅር ከሚለን ልጅ ጽኒት በድንግልና ስሙ በቅድስና በቤታችን ጸጋው ከሁሉ እንዳይነሳን አይምሮውን ናው ጥበቡን ሰላሙን ሳይሆን አሳልፎ አሐዱ ዘእምቅድስት ሥላሴ ርዮት ትሕትናነ ከሦስቱ ቅዱስ አንዱ ቅዱስ ወልድ ርዮት ትሕትናነ ትሕትናችን አለ። ተዋርዷችን አይቶ መንጸፈ ደይን መውደቃችን በግራ አጋንንት መረገጣችን አይቶ አጽለለ ሰማየ ሰማያት ሁልባይንን ዝቅ አደረገ። በዕፀ አደረ ውስተ ከርሰ ድንግል ወዲያንም ወደዚህ ዓለም መጥቶ በድንግል ማርያም ማኅፀን 9 ወር ከ5 ቀን አደረ። ወኮነ ሰብአ ዘእንበለ ኃጢአት ባሕቲታ ከብቻዋን ኃጢአት በቀር ከእርሷ ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። በከመ ሰበኩ ነቢያት ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ ምሳሌ እንደመሰሉ ተወለደ። አድኀነነ ወቤዘወነ አድኀነነ በሞቱ ወቤዘወነ በትስብእቱ ይላል። አዳነን ይሙት ቤዛነ ወያመነ መድኃኒተ ለሕዝበ ዚአሁ ይል ወረሰየነ ሕዝበ ዚአሁ የእሱ ወገኖቹ ዓለም ነገድ ዘቀድሙ ይኰንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ ይል ሰዓሊ ለነ ቅድስት ወገኖቹ ከዓለም ነገድ ልጅሽ ጽኒት በድንግልና ስሙት በቅድስና እመቤታችን ጸጋውን ከሁሉ እንዳይነሳን ለምኝልን። አይምሮውን ናውን ጥበቡን ፍቅሩን ሰላሙን ሳይም አሳድሪልን አዌን። ቅድስት አላት ንጽሕት ጸንዕት ክብርት ልዩ ሲላት ነው። ንጽሕት አላት ሌሎች ሴቶች ሊነጹ ተገቢው ነው። ከአንዱ አይነት እሷ ግን ከነቢዩ ናትና ወይ ረኩሰት በመንገድ ዘበረሃ ድንግል በሕሊናሃ ወድንግል በሥጋሃ ጸኒትም አላት ሌሎች ሴቶች ቢዘሩ በጊዜው ነው። ኋላ ግን ተፈጥሮ አለባቸው። እሷ ግን ጊዜ ጸኒስ ጊዜ ወሊድ ቅድመ ወሊድ ጊዜ ወሊድ ጸኒት ናትና ክብርትም አላት ሌሎች ሴቶች የምናከብራቸው ጣዕሙን አሳድሪብን አውሪብን ማለት ነው። አልፈው አለው ይሁን ለምኝልን ማለት ነው። ልመናስ እንኳን በእርሷ ጊዜው መውደድ ልጅዳ አዳም ለምንድን ነው ዕፀ በለስ ማልበላ ብለዋለች። እርሱም ጌታዬ አትብላ ብሎኛል አላት። ወተወተችው ይላል። ከዚያም አዳከመችው ይላል። ያችን ዕፀ በለስ እንደፈቅ እንዳለች አይቶ ዲያብሎስን መክሯት ይባል እንዲህ ብሎ ሔዋን እንደ ቸኮለች አይቶ እንዲህ አላት፣ የአምላክነት ነገር እንዲህ በችኮላ አይደለም። አንዳችን ጌታ አንዳችን ባሪያ እንዳትሆኑ ተያይዛችሁ አንድ ጊዜ ብሉ ብሏል። ስለምን እንዲሉ
አንዳቸው ጸጋቸው ሲገፈፉ አይቶ አንዳቸው እንዳያመልጡ ይድጎ ነው። ከዚያም በአንድ እጇ ቆርጣ በአንድ እጇ ለእሷ በአንድ እጇ ለአዳም አጉርሰዋለች። ያን ጊዜ በልተዋል። ጸጋቸው ተገፈፈ፣ ተራቆተ። እግዚአብሔርም ከገነት አውጥቶ በሰይወት ከገነት አውጥቶ በደብረ ቅዱስ አስቀምጧቸዋል። በደብረ ቅዱስ ሲወጡ በደብረ ቅዱስ ተቀምጠው ሳለም ከዘመናት በኋላ መልአኩ ቅዱስ ገብርኤል አዳምን ሊጠይቀው ቢመጣ አዳም ተርቦ ተጠምቶ ሰውነቱ ሁሉ ተቀያይሮ አገኘው። አዳም ያን ጊዜ ፀሐይ የምታንጸባርቅ እንደ ብርጭቆ የምትደምቅ እንደ ጨረቃ የምትደምቅ ነበር። ምን ሆነህ ነው ወርቅ ብሎታል። ይርበኝ ይጠማኝ ብሎታል። የምግብህን ነገርስ ለጌታ ለፈጣሪ ነግሬልሃል ብሎ ወደ ጌታ ቅዱስ ገብርኤል አመልክቶለታል። እግዚአብሔርም ለቅዱስ ገብርኤል ብሎታል። በገነት ላሉ አዕዋፍ ሁሉ ውሰዱለት ብለህ እዘዝለት ብሎታል። እነርሱም እያንዳንዳቸው በቅጥራቸው አንድ ዛላ ሁለት ዛላ እየወሰዱ 36 ያህል ዋሻ ሰርተውለታል። ከዚያም አዳም በገነት እያለ የአዕዋፍ ቋንቋ ለምዶ ነበር ይሏል። አንድን ወይናገሩ አሃደ ልሳነ ወአሃደ ከንፈረ እንዲል ከጥፋት በፊት አስቀድሞ ሰውና እንስሳት አራዊት በአንድ ቋንቋ ይግባቡ ነበር ይሏል። እንዲህ ሲባባሉ ሰምቶ አዳም በእግሩ እየሰገደ እነሱ በሰማይ እየበረሩ ወደ ገነት ደረሱ። ከገነት ሲደርሱ ገነት ዙሪያዋ በእሳት ተከባ ነበርና እነሱ በረው ሲገቡ እሱ እዛው ዙሮ ቀረ። ከዚያም እያለ ዲያብሎስ መጥቶ ከዚህማ ካየው ፈጣሪው ይቅር ይለው የለም ብሎ አዳም ድንጋይ አንስቶ ከራሱ ላይ ጥሎበታል። ወተደብተረ ይእቲ ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ የሚል 3 መዓልት 3 ሌሊት እንደ ድንኳን ትራደማለች። በሦስተኛው ቀን መልአኩ ቅዱስ ገብርኤል መጥቶ አዳምን እንዲህ ብሎታል። አዳም አንስቶለታል። ሲያነሳለትም አዳም ድንጋዩ ሲመታው ሲወድቅ ጉልበቱ መጥቶት ደሙ ፈስሶ ነበር ይሏል። ደሜ በከንቱ እንደፈሰሰችማ አትቀርም ብሎ በደሙ ለውሶ ከያዘው ፍሬ ጨምሮ መሥዋዕት አቀረበ። እግዚአብሔርም አዳም ስንት ጊዜ ትበድላለህ? ዓለም የሚድነው በእኔ ሥጋ በእኔ ልጅ ደም እንጂ በአንተ በብእሲ ሥጋ ደም አይደለም። ከዚህ በኋላ ደግሞ እንዲህ አይነት መሥዋዕት አታቅርብ ብሎ በሐሙስ ዕለት ወመንፈቃለ ዕለት እትወለድ ወለተወለድከ ወዲህ ውስተ በርብከ ብሎ ቃል ኪዳን ሰጥቶት እሷን ተስፋ አድርጎታልና አበ ይሰደድ ገነት ከገነት በተሰደደ ጊዜ ተስፋ አድርጎሽ የወጣ አንቺ ነሽ አለ። አዳም ማለት እንደ ድንቅ አያጥር እንደ ራእይ አይረዝም እጅግ የሚያምር መልከ መልካም ማለት ነው። የዋሃቱን አቤል የአቤልን የዋህነቱ ዋጋ የምታሰጪው አንቺ ነሽ አለ። ሳይገድል የተገደለ ሳይበድል የተበደለ የአቤልን የዋህነቱ ዋጋ የምታሰጪው አንቺ ነሽ አለ። ይህስ እንደምን በፊቱ አዳምና ሔዋን በአንድ ሩካቤ መንታ ሁለት ልጅ ይወልዱ ነበር። በ30 ሩካቤ ቢሉ 60 በ15 ሩካቤ ቢሉ 30 ልጆች ወልደዋል። ከዚያም አቤል ከአቤል ጋር የተወለደችው መልከ መልካም ከቃየል ጋር የተወለደችው ትባላለች፣ መልከ መልካም ናት። ከአቤል ጋር የተወለደችው አክሌማን ትባላለች፣ እጅግ መልከ መልካም አልነበረችም። ይሁን ግን ወትመስል ሔዋንሃ ይላል። ከዚያም ልጆቹ እንዳረጁ እንዳደጉ እንደጎረመሱ እንደሆነች አዳም ባየ ጊዜ እንዲህ አለ። ሔዋን ወርዘው ደቂቀኝ ልጆችሽ ወለዱ ለእተ አቤል ያውስባ ቃየል ለእተ ቃየል ያውስባ አቤል የአቤልን መንትያ ቃየል የቃየልን መንትያ አቤል ያግባት ይሏል። ያ ጊዜ አቤል ደስ አለው። ቃየል ግን የኔን መልከ መልካም ለሱ የእሱን መልከ ጥፉ ለኔ ብሎ ቅር አለው። አዳም ቅር እንዳለው አውቆ እንግዲያውስ መሥዋዕት ሰውና እግዚአብሔር መሥዋዕቱን የተቀበለበት ቡድን ያግባ፣ ሁለታችን ልጆች እኔ ልጆች ብሎ መሥዋዕት ሰውተዋል። መሥዋዕት ሲሰዉ በኮነ ቃየል መስተገብረ ምድር ይላል። ቃየል ግድ የለሽ ነበርና ከምድር ያለው እግዚአብሔር አይበላው እኛም ብለው እንጂ ቢፈልግ ይቀበለው፣ ባይፈልግ ግን የገዛ ልጄን ማን ነጥቆኝ ማን ቀምቶኝ ብሎ እንክርዳዱ ያልተነቀለውን ስንዴ ወስዶ ከድንጋዩ ላይ አፈሰሰው። እግዚአብሔር የመሥዋዕቱን አለመበጀት የልቡናውን ጠማማነት አይቶ ሳይቀበልለት ቀርቷል። በምን ታውቋል ቢሉ
እሳት ከሰማይ ወርዶ ሳይበላለት ቀርቷል። አንድም አሞራ መጥቶ በትኖበታል። በዚህ አቤል እያዘነ አቤል ደስ እያለው ቃየል እያዘነ ሄደ። አቤል ግን ወኮነ አቤል በላዊ አባቱ ይላል። በግ ይጠብቅ ነበርና እግዚአብሔር ንጹሕ ባሕርይ ነው፣ ብዙ ነገር ይወዳል እንጂ አይበለው እሱ ብሎ ዓመት ያልሆነውን ጠቦት ቀርቦ ያልከረከረው ጥፍሩ ያልዘረዘረውን አምጥቶ መሥዋዕት አድርጎ አቅርቧል። እግዚአብሔርን ወደ ጸረ እግዚአብሔር ላይ አቤል በላይ መሥዋዕቱ እንዲል መሥዋዕቱን አይቶ የልቡናው ቀናነት አይቶ ተቀብሎለታል። በምታውቁ አንዱ እሳት ከሰማይ ወርዶ በልቶለታል። ከዚህ በኋላ አቤል እየተደሰተ ቃየል እያዘነ ሄደ። ከዕለታት አንድ ቀን ሲያዝን አይቶ ዲያብሎስ መጥቶ እንዲህ አለ፣ ምን ያደግዘከ ኦ ኃያል ብሎታል። ምን ያሳዝንሃል አለ። እግዚአብሔር ሊያደላ በእኔ አባቴ አዳም ሊያደላ በእኔ እንደኔ ያለ የተሸፈተ የት አለ ብሎ አዘኑ ነገረው። ሁለቱስ ያናደገሙን አትገለውም ምን ብሎታል። ሞት ተነግሯል እንጂ አይታወቅም ነበርና ሞት እንዴት ያለ ነው ብሎታል። አንዱ ሰይጣን አሞራ መስሎ አንዱ ሰይጣን ሰው መስለው መጡ። አሞራ መስሎ የመጣው ሰይጣን ሰው መስሎ የመጣው መልአክ ድንጋይ አንስቶ ሊመታው ክንፉን መታው። የሞተ መስሎ ወደቀ። ለካ ሞት እንደዚህ ነውን ብሎ ወደ ቤቱ ይጓል። ወደ ቤት ሂዶ ወንድሜ አቤል ናኒንና ጎረቤትነት ሂደን እሸት በልተን ውሃ ጠጥተን እንምጣ እንንቀሳቀስ ብሎታል። እርሱም መንፈስ ቅዱስ ያናግረዋልና ግሩማን አራዊት ይምጣልንስ ክፉ ነገር ቢደርስብንስ ብሎታል። የአባታችን ጌታ ይጠብቀናል ብሎታል። ከዚያም ሲደርሱ ከውኃው ሲደርሱ ቃየል አቤልን ሂድና ጠጣ ብሎታል። አንዳንዴ አንተና አንተ ጠጣ ብሎታል። እርሱ ጎንበስ ብሎ የጠጣ መስሎ ከተነሳ በኋላ ቃየል ውኃ ሊጠጣ ጎንበስ ሲል ድንጋይ አንስቶ ከአንገቱ ላይ ጭኖበታል። ከዚያው እንደተደፋ ቀርቷል። ሞት በዚህ ተጀምሯል። ከዚያም በኋላ አዳም ልቡ ደንግጦበታልና አቤል ቃየል አቤልን ገድሎ ሲሄድ እግዚአብሔር ቃየልን ጠርቶ እንዲህ ብሎታል። አይቴ አዶ አቤል እኮ ወንድምህ አቤል የት አለ ብሎታል። እኔ የአቤል ጠባቂ ነኝ ብሏል። ከዚያም ሲሄድ ከቤት ሔዋን ወንድምህስ ብለዋለች። እኔ የአቤል ጠባቂ ነኝ ብሏታል። እርሷም አቤል የት ነው ብለው የእርሱ ጠባቂ ነኝ ያለች ትጠይቀው ብላ ለአዳም ነግረዋለች። አዳምም ወንድምህ አቤልስ የት ቀረ ብሎታል። የእርሱ ጠባቂ ነኝ ብሏል። እርሱም መንገዱን አሰረ ትምህርት የተከተለ ቢሄድ እዛ ሞቶ አግኝቶታል። አቤል ወልዴ ቀተለከ ማን ገደለህ ብሎ ቢጠይቀው ቃየል ቀተለኒ በአመፃ ብሎ መስክሮበታል ይሏል። ገዳዩን እያወቀ መከተል የዋህነት ነውና ሳይገድል የተገደለ ሳይበድል የተበደለ የአቤልን የዋህነት ዋጋ የምታሰጭው አንቺ ነሽ አለ። አቤል ማለት የዋህ በግ ደመና ማለት ነው። በከንቱ የቀረ ማለት ነው። ሂሩቱ ለሴት የሴትን የቸርነቱ ዋጋ የምታሰጭው አንቺ ነሽ። ሂሩቱ ለሴት አለ። የሴት ምግባራቱ ምንድን ነው ቢሉ አልታወቀም። አንድ ታውቋል። አባቱን አክብር ገጸ አረገ አክብር አባከ ወእመከ የምትድግ የምትሰራው አባቱን አክብሮ ቀርቧልና ሂሩቱ ለሴት አለ። ሴት ማለት ምትክ ተክለ አቤል ማለት ነው። ይህስ እንደምን ነው ቢሉ አዳም ልጁ አቤል ከሞተ በኋላ ለአራት ሱባኤ የዘመን ሱባኤ አድርሷል። አራት የዘመን ሱባኤ ማለት አራት ሲባዛ በሰባት አድርሷል። ከዚያም በኋላ የታዘዘ መልአክ መጥቶ አዳም አቤል ወልድ ከተሳለ በፀዊያ ለገነት ይወጣል። ከዚህ በኋላ አይደር አለ ሔዋን ይወጣል። ሔዋንን በግብር ያውቃት ሴት ተወልዷል። ሴት ማለት ተክለ አቤል ምትክ ማለት ነውና እንዲህ አለ። ወምግባራቱ ለሄኖክ የሄኖክ ግን የምግባራቱ ዋጋ የምታሰጭው አንቺ ነሽ አለ። ምግባራት እኮ አበዛ የምግባራት ሰጭ ብዙ ነውና ምግባራት ሁሉ ለሄኖክ ብሏል። የሄኖክ ምግባሩ ምንድን ነው ቢሉ በዚህ ዓለም 365 ዓመት ከኖረ በኋላ ይህ ዓለም ካልተውት አይተውም ካልጠገቡት አይጠገቡም ብሎ ልጁን ለሀብቱ ሁሉ ለልጁ ለማቱሳላ አውርሶ ተሰውቷል። ዋኖ ዛይመረ ማህበ ተከብተ ይላል። በጎሮ ገነት የለብን ቢሉ በገነት አራት ማዕዘን አለ። በምስራቅ ይሁን በምዕራብ በሰሜን ይሁን በደቡብ አልታወቀምና እንዲህ አለ። ሄኖክ ማለት ተሐድሶ ህዳሴ ማለት ነው።
ብልየት እንዳለ ሞት እንዳለ በአቤል ትንሣኤ እንዳለ በሄኖክ ነግሯቸዋል። በአቤል አምሮ ወበሄኖክ አንቦ ወንጌል ከአቤልም ሃይማኖት የሄኖክ ሃይማኖት ይበልጣል። ስለምን ቢሉ ሃይማኖቱ ለአቤል መች ጠቀመው መች ነባው ሳይል መልካምነትን ጠንቅቆበታልና እንዲህ አለ። አቦት እንተኖ በዘባቲ ዲነ ልኩ ያየ ኖህ ከማየ ስፍራዊ ከማየ ቱሳሴ የጠፋ የዳነብሽ መልካም የኖህ መርከብ አንቺ ነሽ። ይህስ እንደምን ነው ቢሉ እግዚአብሔር ለኖህ ማያይህ የማመጣ ነኝና መርከብ ሥራ ከሰሙ ዘመዶች ንገራቸው ብሎታል። ከዚያም እግዚአብሔር ማያይህ የማመጣ ነኝና መርከብ ስሩ ብሏቸዋል ብሎ ይነግራቸዋል። እነርሱ መቼ አለን ብለውታል። በ128 እመጣለሁ ብሏል አላቸው። እንግዲያውስ አንተ ብቸኛ ነህና አሁን ጀምረህ ስራ፣ እኛ ግን 100 ዘመን ተጫውተን ተደስተን በ20ው ዘመን እንሰራለን ብለው ቀድደውበታል። እርሱ እግዚአብሔር የተናገረውን አያስቀርም የማያደርገውን አይናገርምና ብሎ ዕለቱን መስራት ጀምሯል። ሲሰራም በ3 ክፍል አድርጎ ሰርቶታል። በ2 ብቆ ኢዮቤል ሰርቶ ጨርሷል። 98 ዓመት ይሆናል። ያን ሰርቶ ሲጨርስ ወደ እግዚአብሔር ያመለክታል። እንስሳት አራዊትንስ እንዴት አድርጌ ላስገባቸው ብሏል። 2 ምታና ይሰበሰቡልሃል ብሏል። አንድም መልአኩ በአውታረ ነፋስ አምጥቶ አስገብቶለታል ይሏል። በዚያም አራዊትን ዙፋኑን ሙዳኑን ከታች ቀሊላኑን ከላይ ከመካከል እርሱ ግን አጽመ አዳምን ይዞ ሴቶቹን በግራ ልጆቹንም ይዞ ሴቶቹን በግራ ወንድ ልጆቹንና እርሱ በቀኝ አጽመ አዳምን ከመካከል አድርጎ ከላይ ለ40 መዓልት ለ40 ሌሊት ሳይቋረጥ ከላይ ከታችንም ውሃ ፈርፏል ይሏል። ትኩስ ውሃ ነው፣ የጥፋት ውሃ ነው እና ከላዩ የሚልጥ ከታቹ የሚገለብጥ ነው። 40 መዓልት 40 ሌሊት ዘንቧል። ከዚያም በዚያች ማያ የተሳተፈ ኖህ ከጥፋት ውሃ ድኗል፣ ቤተሰቡንም አድኗል። ይህ ምሳሌ ነው። ማያይ የእደ እግዚአብሔር ምሳሌ ነው። በውጭ ያሉት ጠፍተዋል፣ በውስጥ ያሉት ግን ድነዋል። በውጭ ያሉት የጠፉት ለ5500 ዘመን በእደ እግዚአብሔር ያልተጠበቁ ነፍሳት ምሳሌ ናቸው። በውስጥ ያሉት የዳኑት ግን በእደ እግዚአብሔር የተጠበቁት ናቸው። ነፍሶ ውስጥ ለጻድቃን ወይ ለከፈው እሳተ ገሃነም ወይ ምንትኒ እንዲል አንድም ይህች መርከብ የሥላሴ ምሳሌ ናት። 3 ክፍል መሆኗ የእመቤታችን የሥላሴ አንድነት ሦስትነት የታወቀው ጌታ ከእመቤታችን ሰው ከሆነ በኋላ ነውና በአልቦ ሳይበሮ ለስሉስ ቅዱስ ዘይበለምድረ ተሰገወ ወልድ ዋሕድ ቅድስት እሙ እንዲል በውስጥ ያሉት የዳኑት በሥላሴ አምነው ጸንተው የሚኖሩ ምሳሌዎች ናቸው። በውጭ ያሉት ያለፉት ግን በስሉስ ቅዱስ አምላክነት የማያምኑት ናቸው። አንድም ይህች መርከብ የጥምቀት ምሳሌ ናት። በውስጥ ያሉት የዳኑት ያመኑ የተጠመቁት ምሳሌ ናቸው። በውጭ ያሉት የጠፉት ግን ያልተጠመቁትና የማይድኑት ምሳሌ ናቸው። አንድም ይህች መርከብ የትንሣኤ ምሳሌ ናት። 3 ክፍል መሆኗ በ3ኛው አዋጅ እንነሳለን። አንድም ጌታ በ3ኛው ቀን ተነስቷልና በውጭ ያሉት የዳኑ በውስጥ ያሉት የዳኑት ትንሣኤ ዘለክብር የሚነሱ ምሳሌ ናቸው። በውጭ ያሉት የጠፉት ግን ትንሣኤ ዘለሐሳብ የሚነሱት ምሳሌ ናቸው። አንድም ይህች መርከብ የመስቀል ምሳሌ ናት። መስቀል 3 አለ የክርስቶስ የፈያታዊ ዜማና የጸጋምን ጨምሮ። አንድም የጌታችን ቅሉ በ3 ይከፈላል። ቀኙ ግራጁ ያለበትና የመካከለኛው ይሏል። በውስጥ ያሉት የዳኑት መስቀል አይነ መስቀል ስርነ ብለው አምነው የሚኖሩት ናቸው። በውጭ ያሉት የጠፉት ግን የሚያምኑት ምሳሌ ናቸው። አንድም ይህች መርከብ የድንግል ማርያም ምሳሌ ናት። በውስጥ ያሉት የዳኑት በእመቤታችን ቃል ኪዳን አምነው ጸንተው የሚኖሩ ሰአሊ ለነ ቅድስት ብለው የሚማጽኗት ምሳሌ ናቸው። በውስጡ ያሉት የጠፉት ግን ወላዲተ አምላክ ብለው የማያምኑት ምሳሌ ናቸውና እንዲህ አለ። ቡራኬሁ ለሴም የሴምን የምርቃቱ ዋጋ የምታሰጨው አንቺ ነሽ። የሴም ምርቃቱ አልታወቀም ይሏል። አንድም ታውቋል። ከማያይ በኋላ ኖህ ትንሽ የወይን ጠጅ ጠጥቶ ሰከረ። ከየት አምጥቶ ቢሉ በጊዜው አድሶ ይሏል። አንድም ለኬሽ ቢሉት ቶሎ የሚደርስ አለ። ያንም ከማያይ የተረፈውን አቀናንተው ቢሉ ዘርቶ ይሏል። ከዚያም እንደ ሰከረ አይቶ ከናን አይቶ ሳቀበት፣ ዘበተበት ይሎ ለአባቱ ተካም ነገረው። ከዚያም ሴምና ያፌት የኋሊት ለብሰው የአባታቸው ራቁት ደብቀው ሸፍነው አስገብተውታል። ሥጋ
ስካር ፈጽሞ ልቡናን አይነሳምና እንደምን ብሎ ተቀናንቶ ለሂድ እግዚአብሔር ውስተ ጽርሑ ለሴት ሊያርቅ እግዚአብሔር ለወዶ ለያት የትሉ ከና ይኩን ገብረ ናሁ ብሎ መርቆታል። ስለምን የልጁን ረገመው ብዙ ቀድሞ ባርኳቸው ነበርና እግዚአብሔር መረጠውን መርገም አይገባም ሲል አንድም የልጅ ጉዳት ለአባት ነውና ለአባቱ የነገረው ልጁ ነውና እሱ ተረግሟል። ቡራኬው ለሴት የሴትን የፍርቃት ዋጋ የምታሰጪው አንቺ ነሽ አለ። ሴት ማለት ስዩ ማለት ነው። ወክፍልሎሙ ውድን ጠጣው ጽዋ ጠጣው አንቺ ነሽ። ይህስ እንደምን ነው ቢሉ እግዚአብሔር ኖኅን እንደ ሽማግሌ መልአኩን እንደ ዳኛ አድርጎ ይህን ዓለም ከሶስት ምስራቅ ምስራቁን ለአንዱ ምዕራብ ምዕራቡን ለአንዱ አድርጎ መካከለኛው ለሴት ሰጥቶታል። ያን ጊዜ ሲሰጥ ጌታችን ትምህርት ተአምራት ያደረገባቸው እነ ቀራንዮ እነ ጌቴሴማኒ እነ ደብረ ታቦር ለሴት ደርሰውታልና ወክፍል ወጡ አለ። አገልግሎቱ ለአብርሃም ባቻ ይቆየን በረከቱ አይክፈለን። የሰማነውን ልቡናችን ያሳድርብን። እመቤታችን ወላዲተ አምላክ በረድኤት ትጠብቀን። ሱባዔውን በሰላም ያስፈጽመን። ከልጇ ከወዳጇ አማልደን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በረከት ረድኤት ይክፈለን። አቡነ ዘበሰማያት ሰላም አለኪ ዘርዘግድ ለእግዚአብሔር የተለመነች ምዕራገ ጸሎት ሰዋስወ ወርቅ አቆራሪተ መዓት ሰዓሊተ ምሕረት መዝገበ ረድኤት ወላዲተ አምላክ ድንግል ማርያም የእኛንም ጸሎት ልመና ተቀበላ ከልጇ ፊት ታድርስልን። ሱባዔያችንን በሰላም ያስፈጽመን። የሰማነውን በዝነ ልቦናችን ያሳድርብን። ከእመቤታችን ከወላዲተ አምላክ ከድንግል ማርያም ከበረከቷ በረከት ከቅድስናዋ ቅድስና ያድለን። ቀሪው ጊዜያችንን ይባርክልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር